ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉሥ ደረሰ። ወደ ሀገር መሪ ምን አደረገ? ይሄ የሃይማኖተኞች ነው ያለው። የሚገርም የሀገር መሪ ያላቸው። እርሱም ከዙፋኑ ተነስቶ ማን ንጉሱ መጎናጸፊያውን አውለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ። በሶሪያ ሐዋርያዊት ቤተክርስቲያን የያዕቆባዊት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀማቸው ሰማዕት ሆኑ እኮ አላሉ። አንገትን ከላይ ታች ብሎ ባትን ይቆረጡ ለኔ ስትል ስለ እግዚአብሔር መስከረም ጥቆም ስበክ። እሱ ግን አለ ሄጄ ስበክ ሙጣ እግዚአብሔር አምላክ እኮ መሐሪ ነውና መማሩ ክቡራን አይንት እግዚአብሔር ካህናት፣ መምህር ምስክር፣ የዚህ ታላቅ ካቴድራል ዋና ስብከተ ወንጌል ኃላፊ፣ ሰባኪያነ ወንጌል፣ ክቡር ዘማሪ ወንድማችን፣ እዚህ ተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለጾመ ነነዌ በሰላም ለጤና ደረሳችሁ። ከዮናስ የሚበልጥ ከዚህ ያለ በሚል ርዕስ እንማማራለን። የሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይህን የተናገረው መድኃኒዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌ ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። እንደምናውቀው ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቀው ነው። እንደዚህ ነነዌ ጾም በእኛም በሶሪያ፣ በግብፅ፣ በአርመን፣ በህንድ በእነዚህ አብያተ ክርስቲያናት ይጾማል። እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው፣ በነ ዩጎዝላቪያ በእነዚህ ሀገራትን ይጾማል። ስለዚህ ከአዋጅ አጽዋማት መካከል አንዱ ነው። ይሄን ማወቅ ነው። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው እናገራለን እንጂ እኛ አሁን የአዋጅ አጽዋማት 7 ነው ያለው። የአርመን ሐዋርያዊት ቤተክርስቲያን 9 አጽዋማት ነው ያለው። እንደኛ ኦሪየንታል ናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ የምንጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት ነው። እነሱ ግን 9 ያላቸው ያውም ደግሞ እሌኒ መስቀሉን ያገኘችበት የመስቀሉን ወደ ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛው የመስቀል በዓል ጾም የለም። ደመራ እናከብራለን በ16 ዓርብ ቀን ሮብ ዓርብ ካልዋ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ጾም። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ የአሳኛ የምንከራከርበት ተው፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላን ምኑ ጾም ነው ብለዋል። እኛ የት ያለ ነው? አሳ ደም አለ የለም። አሁን ደግሞ ብሶብን ደግሞ ጨራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ እኛ እኮ ያልታወርንበት እኮ ነገር የለም። በሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ የያዕቆብ የምትባለው በሶሪያ ኦርቶዶክስ ቤተ እነዚያ የምነግራችሁ አራት ናቸው። በሶሪያ ሐዋርያዊት ቤተክርስቲያን የያዕቆባዊት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀማቸው ለምን ሙቪዝ እያየ ቪዲዮ እያየ ፊልም እያየ ረሃቡን ትረሳዋለህ። እኛ የት ያለ አሳ ደግሞ እኮ እናጣቅሳለን። ደግሞ የሚገርመው በጣም የሚገርመው ደግሞ ከዚህ እንብሳን ደግሞ እንደ ኢትዮጵያ ግን በጣም ወግ እንጠብቅበታለን፣ እንደኛ ስርዓት እንጠብቅበታለን። እኛ ግን ስርዓት ነው
እና እግዚአብሔር አምላክ ለሁላችን ማስተዋልን ያድለን። አሁን የምንማማረው ከሰባቱ አጽዋማት አንዱ ጾም የሆነው ጾመ ነነዌ። የነነዌ ሰዎች ታሪክ በተለያየ ጊዜ ነገም ከነገ ወዲያም ባሉ በሶስት ቀናቶች በደንብ ስለሚነገር ዛሬ እኛ የምንማማረው ከዮናስ የሚበልጥ ከዚህ ሀብ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዮናስ የሚበልጥ አምላከ ዮናስ ፈጣሪያችን ሆኖ ምን መሰክርበት ትምህርት ይሁንና ከጾመ ነነዌ አሁን የሶስት ቀን ጾም ምንድን ነው የምንማረው? አንደኛ እግዚአብሔር ምክንያቶች ብዙዎቻችን እንሸፍታለን። ለዓለማዊ መንገድ የተመረጠ ሰው የለም። ግና ወዴት እንሄዳለን? ወዴት ነው? ጥፋቱን ይብሰዋል። ዛሬም የኛ ልብ ኮብልሏል፣ ሸፍቷል። ከእግዚአብሔር ፊት ለመኮብለል ገንዘብ ከፍሎ ቢሳፈር ገንዘቡ መርከቡ አላዳነ። ዛሬ በጣም የጠፉ ሰዎች የኮብለሉ ሰዎች የለም። ከቄስ ከዲያቆን ከሰንበት ተማሪ ከጽዋ ማህበር ከአገልጋዮች የሸፈቱ ሰዎች የለም። በአካል እኮ እንገኛለን ቤተክርስቲያን፣ ግን ልባችን ሸፍቷል። አንዳንዶቻችን መሀል ቤት ያለናለን ወደዛ ሊድ እንዴ ከረባጥስ እንዴ እንዴት ነው ይያል ግራ ይገባል። ትንቢተ ዮናስ ምዕራፍ 1 ላይ ተነስተህ አለ እግዚአብሔር ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለ። የጠራው እግዚአብሔር ስበክ ያለ ዮናስ ግን ይላል ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ብር ከፍሎ ምን ብሎ አሰበ? እግዚአብሔር እኮ ይህን ስበክ የሚለኝ በፊቱ ስላየኝ ነው። ትንሽ ካጠገብ ቆራቅ ማንም ያዘመቅ ይተወኛል። ከእግዚአብሔር ወደ ተሸሻል ሰዎች ባለስልጣን ቢኮን ሀገርን ጠይቅ፣ አሳይለም ትጠይቅ። የአሜሪካ መንግስት የአውሮፓ መንግስት ስትወስ ይሰጣል፣ በፖለቲካ ይሰጣል። ከዚያ ወደ ተሰጡት ይቻላል። ሰው ከአንድ ሀገር ወደ አንድ ሀገር በፖለቲካ በተለያየ ችግር ተሰዶ ይወጣል። ጥገኝነትም ይጠይቃል። ከእግዚአብሔር ሸሽተን ማን ነው ጥገኝነት የሚሰጠን? ሰማዕት ሆኖ እኮ አላለ አንገትን ከላይ ታች ብሎ ባትን ቢቆርጡ ለኔ ስትል ስለ እግዚአብሔር መስከረም ጥቆም ስበክ። እሱ ግን አለ ሄጄ ስበክ ነው። እግዚአብሔር አምላክ እኮ መሐሪ ነውና መማሩ አይቀርም። ከዛ ነብይ ሐሰት ይባላል። ከሆነ ይስከረኝ። ከዚህ ከዮናስ ምን ማለት የሸፈተ ልብ። በጣም የሚገርመው ዮናስ በመተማመን ገንዘብ ስላለችው በበረከት ሰዓት ገንዘብ ያደረስሏችሁ ገንዘብ ተገን አድርገን ግሮሰሪ ስለገባን ከእግዚአብሔር እናመልጣለን። ገንዘብ ተገን አድርገን ወደ መናፍቃን አዳራሽ ስለገባን እናመልጣለን። ሰላም እኮ የለም። ለምን ይመስላችኋል? ከቤተ ክርስቲያን የወጡ ሰዎች በተለያየ ችግር ምክንያት በተለያየ በራሳቸው ምክንያት ከወጡ በኋላ የሚያንገበግባቸው ለምን ይመስላችኋል? ኮለላ ልብ፣ እረፍት የለማ። እዚህ ያለው ሁላችን ሰላም ይስጠን። በጣም ከባድ። ሁለተኛ በእኛ ኃጢአት መርከብ ቤተክርስቲያን፣ መርከብ ትዳር፣ መርከብ ሀገር ትናወጣለች። ብር ከፍሎ ገባ ወደ መርከቡ። ምን ተከሰተ? እግዚአብሔርም ይላል በባህሩ ላይ ታላቅ ነፋስ አመጣ። ማን ያመጣ? ከዛስ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱ ልትሰበር ቀረበች ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4። መርከቡ ማን የተናገረችው? በዮናስ። ቤተ ክርስቲያን አሁን እየተናገረች ያለችው ማለት ነው በእኛ በዮናስ። መርከብ የተባለች ቤተ ክርስቲያን ናት። መርከብ የተባለ ትዳር ነው። ትዳሩ የሚያናውጠው ማለት ነው። አንቺ አትበል አንተ ነህ፣ እሱ አትበይ አንቺ ነሽ። መርከቡ እኮ እየተናወጠ ያመጣው ዘርማ ማዕበሉ ያናውጠዋል። ትዳሩ ሰላም አይደለም። ሀገሪቷ እንዳትረጋጋ፣ ቤተክርስቲያን እንዳትረጋጋ ያደርጋል። የዚህ የመርከቧ መናወጥ ምንጩ እሱ ነው። አገልጋዩ ዮናስ
እንደዚህ አስበን ታውቃላችሁ? እኔ እኮ ነኝ የዚህ ትዳር ምንጭ ቢባል ነው ትዳር ይፈርሳል። እኔ እኮ ነኝ የዚህ ቤተክርስቲያን ችግር። እኛ እኮ ጠቋሚ ነን። ሲኖዶሱ፣ ጳጳሳቱ፣ ስብከተ ወንጌሉ፣ ሰባኪው እኔ ምን ሰው ይሄን ጾም ስንጾም ይሄን እያሰበች ነው። እኔ ነኝ የቤተክርስቲያን ችግር። እኔ ነኝ ትዳሬን እየበጠበጥኩ ያለሁት። አልረጋጋ እንዲል ያልኩት እኔ ነኝ። ለሀገር ሰላም ጠንቅ የሆንኩት እኔ ነኝ። እኔ እኮ ቅዱስ ብሆን፣ እኔ እኮ በእግዚአብሔር ትእዛዝ ብጓዝ እንደዚህ አሁን ነበረ። እኔ ነኝ የሚል ሰው። የቤተክርስቲያናችን መርህ ምንድን ነው? በሃይማኖት ብትኖሩ ማንም መርምሩ ነው፣ ራሳችሁ መርምሩ። እኔ ነኝ እስቲ ልበል። እንዲህ ካለ ትዳሩ እኮ ችግሩ እኮ ይቀርፋል። የተጠቋቋሙ እኮ ችግር የፈጠረው ሰው መሰለች እያለ ያማል፣ ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋ? እኔ ነኝ የሚጠፋው። ሁሉም ራሱ ለማስመለጥ ነው። ቤተክርስቲያን ይሁንሽ ለምን ገጠማት? ለምን ክርስቲያኖች በየጊዜው ይገደላሉ? ለምን ካህናት በየጊዜው ይታረዳሉ? ለምን ቤተክርስቲያን በየጊዜው ለምን ይቃጠላል? ምን ሆነን ነው? የዚህ ችግር ማን ነው? እኔ በቃ ሰው ነው ሰው እኔ ነኝ። ዮናስ ገባ። የበጠበጠው እኮ ማዕበሉ መርከቡ ብቻ እኮ አይደለም፣ የበጠበጠው ተሳፋሪዎቹ ጭምር። በመርከቧ ውስጥ የነበሩ ሰዎች ተረበሹ፣ ምንም በሌሉበት። እንደዚህ ሰዎች የለም። እኛ በመግባታችን ጽዋ ማህበሩ ይበጥላል። ያልተፋነው ዘረኝነት አለ። ከዛ ጽዋ ማህበር ውስጥ በጎሳ በጎጥ ስንመሰል ሌሎቹ እየበጠበጡ እርስ በርስ እየተባሉ ጽዋ ማህበሩ ይበጥላል። ማን ነው በጥባጩ? እኛ። ሰንበት ትምህርት ቤቱን ልናምስ ነው። ከሰበካ ጉባኤ ከቤተ ክርስቲያን አባቶች ጋር እንዳይስማማ የምናደርገው እኔ እስቲ እኔ በሉ እኔ ቀንስ ወጣትነት ለምን ያልተረጋጋ? ትዳር ብቻ እኮ ለምን ሰላም ያጣ? ጥሩ ስራ አለ፣ ወጥ ትገባ እርገጤ ለምን ተናወጠ? የችግሩ ምንጭ ማን? አንቺ እኮ ነሽ። ለምን እንዳትረጋጋ ያደረገው? ኮበለልክበት እግዚአብሔር ወጣ፣ አፈነገጥክ። ቅዳሴ ላይ የለም፣ ከስጋው ደግሞ ርቃ ቤተክርስቲያን መጣ አትማርም። ሁሌ የምጠቁመው ሰው እኔ ማለት ሲጀመር ነው። ምሳሌ ነው። ለዚህ ሁለቱ ሰዎች አይታችኋል። ቤተ መቅደስ ነው ሲሰል ቀራጩ እና ፈሪሳዊ። ቀራጩ ምንድን ነው ያለው? አቤቱ ወደ ቤት ጣራ ገባ ዘንድ አይገባኝም ብሎ ወደ ሰማይ እንኳን አንጋጦ መጸለይ ከበደ። ፈሪሳዊስ ቀራጩን ያየ እንደዚያ አይነት ቀራጭ ኃጢአተኛ ባለማድረግ አመሰግናለሁ። ማን ጸድቆ ተመለሰ? ማን ነው ጸድቆ የተመለሰው? ቀራጩ። ሰው ላይ የጠቆመ እኮ ጸሎቱን ያደርግ። አንተ የፈለገ ቴቱን የፈለገ መጥፎ ህይወት ይኖራል። አንተን የተቀበለ ሰው ቢቀበል ምን ችግሩ? ማን ጠቋሚ ያደረገ? በጣም የሚገርማቸው መርከቡ እንድትናወጥ ያደረገው እሱ። ዛሬ መርከብ ቤተክርስቲያን እንድትቸገር ያደረገ እኛ። መርከብ ትዳር እንዲናወጥ ልጆች ያለ አባት ያለ እናት እንዲያድጉ የምናደርገው እኛ። እኔ ትዳር ችግር የሚቀርቡ ከዚህ ነው። እሱ አይደለች። እኔ እኮ ብስተካከል፣ እኔ እኮ ብታገሳ፣ አንቺ ልክ እንደዚህ አንደበቴን እኮ ብሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ እነሱ እስቲ እኔ እኮ ማለት አልወድም። እችንማ ካላመነ ይሄንማ ካላመነች በቃ አንገቴ ላይ ይለያል። ትንሿ ቤተክርስቲያን እኮ ናት ትዳር። ሀገርስ እንደዚህ ያለች ወጥቶ ለመግባት ችግር ነው። ይኸው አዲስ አበባ ምድር ላይ ያቆን እየኖርን እዚህ ከተማ መሀል ላይ ቆን በጊዜ ግባ ታች እንድናወጥ ያደርጋል። እኛ ክርስቲያኖች ምን ሆኖ ነው? ጸሎተኛ ምን ሆኖ ነው? ዚያ ላይ አይሰማም። ሶስተኛ ከዮናስ ከነዌ ሰዎች እንማር። እረኛ መምህራን መንፈሳውያን ተኝተው ልንቀሰቀሳቸው ተልከን እንቀሰቀሳለን። ልንሰብካቸው ይላል እንሰበካለን። እንዲህ ይላል መርከበኞቹ ፈሩ ይላል። ማዕበሉ ሲናወጥ ፈሩ ይልና እያንዳንዱ ወደ አምላኩ ጮኸ።
መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ችግሩ ግን ማን ነው? ኮሚቴ ያለን ችግሩ የችግሩ ምንጭኛ ሆነ። ስብሰባ ይሰበሰባል፣ ሰንበቴቱ ሀገረ ስብከቱ ይሰበሰባል። ችግሩ ስብሰባ ላይ በቃ በዛ የሚቀርብ ችግሩ እኛ ነን። እግዚአብሔር እኔ ነኝ ብለን ጥፋታችን አምነን ንስሐ እንድንገባ እሱ ይርዳን። ትልቁ ችግር አሁን እኔ ነኝ ጥፋተኛው ማለት አንወድም። ይቅርታ ከወጣው መታቀራል አላየህ እንዴት እንደምታቀረው የለበጣ እኮ ነው። ይቅርታቸው ራሱ እንገናኛለን እኮ ቀን እየጠበቅን እኮ ዕቃ ሁሉ ጣሉ። ችግሩ እሱ አይደለም። በጣም የሚገርመው አይደለም። ዮናስ ግን ወደ መርከብ ውስጠኛ ክፍል ወርዶ ነበር ይልና በከባድ እንቅልፍ ተኝቶ ነበር። እቺን በውስጥ በከባድ እንቅልፍ ተኝቶ ነበር። መርከቡ ምን ይለች ተናገሩ። መርከቡ ምን ይለች ነው? እሱ ግን ተኝቶ ነበር እኮ አለ የሚለው በከባድ ምን እንቅልፍ። አይገርም? መርከቧ እየተናወጠች ለጥሎ የተኛ እረኛ፣ መርከቧ እየተናወጠች ማዕበሉ እየተናወጠ ምዕመናን እየተረበሸ ለጥ። ምን አይነት ሰባኪ ነው? ምን አይነት አባት ነው እንዴ? መርከቧ እኮ እየተናወጠች ነው። እሱ ነው የነበረው። በጣም ይገርመው ሸለብ አድርጎት ነበር እኮ ለሚለው በከባድ እንቅልፍ። እንደዚህ ሰዎች ያው ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ በጣም የሚገርመው ቲተኛ ማንቀሳቀስ እንዲህ ይላል። የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔርን ያስበን ዘንድ እንደሆነ ተነስተህ አምላክህን ጥራ። ቀስቃሽ ማለት የመርከቡ ምዕመኑ እረኛው ዛሬ ቤተክርስቲያን እንደዚህ ያለች ተገለበጠ። አንተ መገኘት በሌለባት ታይኝ። ይሄ ሰባኪ አይደል እንዴ የምትባሉ ሰዎች ናቸው። ይሄ ዘማሪ አይደል እንዴ? ጭራሽ እነሱ ሰርቀዋል። ታክሲ ውስጥ የማይገባ ቃል አፍቆቶ ምዕመኑ ተራው ዱርዬ የምትለው አንተ ይሰርቃል። ተገለበጠ። ነገ ችግር እሱ እኮ ለመርከበኛ እንኳን ነነዌ ለምትባል ታላቅ ሀገር አንድ መርከብ ውስጥ ለተሳፈሩ ሰዎች እንኳን ማመስከር ላይ ቀር ለትልቅ ነገር ተሹሞ ነነዌን የምታክል ታላቅ ሀገር። ነነዌ በነገራችን ላይ ኢራቅ አሁን ሞሱል ብለን የምንጠራ ኢራቅ ውስጥ ሞሱል ብለን የምንጠራ በእሷ በተቃራኒ ያለች ነነዌ። የድሮ ስሟ ባቢሎን ነበረ ኢራቅ፣ አሁን ደግሞ ኢራቅ ሆናለች። የሚገርም እኮ ነው። ለጥሎ ተኝቶ ቀስቃሹ የመርከቡ አለቃ፣ የተኛው መምህሩ። በሉ የተኛን ካህናት እንነሳ፣ የተኛ ዲያቆናት እንነሳ፣ የተኛ ሰባኪያን እንነሳ። መርከቧ እኮ እየተናወጠች ነው። አርባከባት ምቁን አረባካችሁ ስበኩን፣ አረባካችሁ መምህሩን። ቤተክርስቲያን እኮ እየተናወጠች ነው። ማስተዋል ሁላችን የሚያድለን በእውነቱ እንደው አሁን ከዚህ ነገር እንደው አትባው። አንተ እኮ መጠለህ እኮ ያለ ነበር። እግዚአብሔር ከፈለገ ነው ለትልቅ እኮ እኛ ግን አንሰን ተገኘን። እሱ ይጠብቀን በቻሉት ለማይገባ የሚገርመው ልትሰብካቸው የሚገባቸው እነዛ ሰዎች አንተን ይሰብካሉ። ለስሙ ሰንበት ተማሪ ነው፣ ለስሙ ዘማሪ ነበር፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። እንዴ አንተ ግን ክርስቲያን አይደለም? አንተ ግን ኦርቶዶክስ አይደለም? አንተ ግን ዲያቆን አይደለም? ያደርኩታው ተገኝቶ እኮ ለጥ ብሎ ተኝቶ ዛሬም እንደዚህ ነው። ለጥ እያየሁ ነው ትዳሩ እንደሚናጥ እንደሚናወጥ እያወቀ ለጥ ያለ አባወራ ይበተና ይላል። ልጅ ወልዶ ስንት አፍርቶ ምን ችግር አለው? ህይወት ይቀጥላል ይላል። ለጥ ብሎ ተኛ ሰው
ወጣትም ለጥሮ የተኛ ሰው አለ አያነብም። ትልቁ ችግራችን አናነብም። አታዩ ማህበራዊ ሚዲያ እንዴት መናፍቃን እንደሚዘሉ የኛ ለሞቃ እኛ ብንማር ጉባኤ ብንከታተል ሰንበት ቤት ብንማር መንፈሳዊ ኮሌጅ አለ የማታ ብንል ዊኬንድ ብንፈልግ ስንት ነገር እንደው ለማወቅ ይፈልግ የግድ ዲያ ቄስ ካልሆንክ የለም። በዚህ ሁሉ መካከል እንማራለን። ትምህርቱን ያንፈልገው ያቀረናል። በሉ ዛሬ ዮናስ ለጥብሮ ተኝቶ ቀስቃሾቹ የመርከቡ አለቃ በጣም የሚገርሙ ደግሞ እግዚአብሔርን ጥራ አለ። በስመ አብ ሰበከው እሱ። እንዴት ያሳፍራል ክርስቲያኖች! እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን ክርስቲያኖች። ነነዌ ስናስብ ይሄን ማሰብ አለብን። አራተኛ ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነው? የትዳር አጋራችን ማለት ከማን ጋር ያለ? ዮናስ የማይገባበት ተኝቷል። እንደዚህ ሰው እኮ አሕዛብ የሆነ የትዳር አጋር ይዛ ለጥረት ነው ትሮሳለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ክርሽን ካለወጣች ሲላት እስቲ ከበደኝ አሁንስ እሱ መተው ከበደኝ። ከማን ጋር ነበር? ከማን ጋር ነበርሽ? ለጥረከተኛ በኋላ አንተስ ከማን ጋር ነበር? በእምነት ከማይመስላችሁ ጋር በማይመች አካሄድ አትጠመሩ። እንደዚህ የተናጠቁ ያለው እንደማይሆን እኮ ታውቀዋለህ። አላስጠመቃትም፣ አላስተማርካትም፣ ወደ ካን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። ዘር ለሁላችሁ ማስተዋወቅ ነው። የት ነው መገኘት ያለብን? ቦታችን የት ነበር? ከዛ ማለት መሰላችሁ ትንቢተ ዮናስ ምዕራፍ 1 ቁጥር 8 የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አልጨረሽ። ስራ ምንድን ነው? 1 ከወዴት ነው የመጣኸው? 2 ሀገር ወዴት ነው? 3 ወይስ ከማን ወገን ነህ አሉት። የፖሊስ ምርመራ ይመስል ማን ነህ አንተ? እኛ እንደዚህ መርከቧ የተናጠች አንተ ጥረተኛ በጣም ይገርም ነው። ቀሰቀሰው፣ ጠየቀው። ምን ተተግባርከ አይቴ ብሔረከ ህዝብ ጋር ህዝብ ወዴት ነው አሉት። የት ነው ሀገር ላይ ምን አይመልስላቸው። ሌላ እሱ ዕብራዊ ነኝ አለና ምንድነው ስራ ሲባል ምን አለ? ባህሩና የብሱን የፈጠረውን የሰማይ አምላክ አመሰግናለሁ፣ አመልካለሁ። ምኑ ተናገረ? ዕብራዊ ነኝ፣ እስራኤላዊ ነኝ። ማነው ሲሉ ቀጥሎ ምን አለ? ባህሩንና የብሱን ላይ የሚያናውጠው እኮ ባህሩንና የብሱን ከዛስ የሰማይን አምላክ እግዚአብሔርን አመልካለሁ፣ ስራ ይሱ ካሁን የሚመሰከረው በአሕዛብ ዘንድ ነው። ያለ ቦታው ምን አለች ምስክርነት ወደ ነዌ ሂድ ሲለው የዛ ጊዜ አዎ ልክ ነህ አምላኬ፣ እኔ ፈጣሪ፣ የኔ አምላክ አንተ ልክ ነህ እሄዳለሁ፣ አንተ እኮ የብሱም የባህሩ ፈጣሪ ነው እሺ ቦታ ሰው ያለ ቦታ እንደዚህ ሰዎች አሉ። ጥብር ብሎ ሰክረው ዲያቆን እንኳን አባርኩኝ ይላል። ግሮሰሪ እኮ ነው እንደዚህ መሽታ ቤት እኮ እንደዚህ መሰከረው። ሳትሞታል እኮ ሞቅ ብሎታል እኮ ያለ ቦታው ቄስ እኮ ነበር እኮ። የት መሰከረው? ዕብራዊ ነኝ እግዚአብሔር ነው አመልከው። ጥሩ የት? ስለዚህ ለምን ሆነ? እግዚአብሔር የምታመልክ ከሆነ ለምን እንደዚህ ሆነ? የባህሩንም የብሱንም የፈጠረ እሱ ከሆነ ማዕበሉን ጸጥ የሚያደርግ ከሆነ አንተ ምን ሆነ ነው እንደዚህ ሆንከው አሉት። በጣም የሚገርም መርከበኞቹ ጸሎት ልመና አቀረቡ እንጂ አልፈረዱበትም። አይገርም? ለካ ባንተ ነው ዋናው። ድሮም እኮ ነው የመቸኝ ማለት ነው። እኛ ብንሆን በዘመን እንዴት እንደምናደርጋቸው የንስሐ አባቶቻችን
እኔ ድሮም ቄስ አይመቸኝም። እኛው እንደዚህ ነው ነገር ቄስ እንደዚህ ሆኖ ያብርናል። እኛ ጻድቅ ሆነ በራበስና መጀመሪያ በተኙበት አንድ ፎቶ ብድቅ ናነሳ ምስክርነት ነው ለሚዲያ ለቲክቶክ ብድቅ እናደርግ ተመልከቱ። ቤተክርስቲያን እንደዚህ ሆነ ለጥሩ የሚተኙ ቄሶች እንኳንም በዚህ ዘመን አሁን ሲጠብቃል ምን አረጉ እነሱ? እርሱም ይላል በጣም የሚገርመው እኔ ነኝ ጥፋተኛው ከእግዚአብሔር ኮብልዬ ነው የመጣሁት አለ። ዕብራዊ ነኝ የማመልከው የምስሉ ባህሩ የፈጠረው እግዚአብሔር አመልካለሁ ብሎ ከመሰከረ በኋላ ምን አሉ እነሱ? አካንተን አሉት። እርሱም ይላል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። መሰከረ አውቃለሁ። አንስታችሁ ወደ ባህር ጣሉኝ፣ ባህሩ ጸጥ ይላችኋል። ከዛ እነሱ ማለት ቀላል ነው አሉ። ሰዎቹ ግን በደንብ ስም ማን ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ። ወይ አንተ አመነ እኮ ኮብልያለሁ አለ። እግዚአብሔር አሳዝኛለሁ ብሎ መፍትሄውም የሆነው እኔ እመጣለሁ ብሎ እነሱ ማረጉ እንደምንም ብለው ግን መርከቧን ወደ የብስ ለማስጠጋት ሞከሩ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ማን ስላልፈቀደ? ሁላችሁም መልሱ። ማን ስላልፈቀደ? አልተቻለም። እንዴት አደረጋላችሁ እናንተ? የሰከረ ቄስ አግኝታችሁ እንደምናችሁ ደብቃችሁ ሸፍናችሁ በጓሮ ታስወጣችሁ። እስቲ እንደዚህ ያርጉ እንደመቀዛለሁ እንደምንም አድርገው አናውጣው መርከቧን ወደ ዳር ለማድረስ። ከዛስ ሰውየውን ባህር ውስጥ ከመጣል ዮናስ የምስል ማስቀመጥ ማንን ፈርተው? እስቲ ሸፍን እስቲ የወደቀ በድያለሁ አሳዝኛለሁ ያለ ያንን ቄስ ያንን ዲያቆን ያንን ሰንበት ተማሪ ድብቅ አድርገውና እስቲ ሸፍነስ ወደ ዳር አውጣው በሉ። ነው የሚጾሙ ይሄ ነው። 3 ቀናት አጭር አይደለም። ይሄ ነው ጾም። እንደምን ሞከሩ ግን አልቻሉም። እኔ ነኝ የበደልኩት እያለ ከእግዚአብሔር ነኝ የቆለልኩት አልተሸወዱም እኮ አልዋሸም። እነሱ እኮ የኛ ነፍስ ይበልጣል። አንድ ሰው እኮ ነው ይሞት። እነሱ እኮ ብዙ ናቸው። በማጆሪቲ ራይት እኮ ቢታሰብ ትክክል ናቸው። እኛ ከምንሞት ሲለቅ ማለት ነው። እንደምን ሞከሩ አልተቻለም። ምን ይላል ከዚህ በኋላ በጣም ይገርማል። አልቻሉም ይልና ስለዚህ ይላል ወደ እግዚአብሔር ጮኸ። ወደ ማጮህ ዮናስ እንኳን ለሚጮህ ትንቢተ ዮናስ ምዕራፍ 1 ቁጥር 12 እስከ 14 ያለው ቃል ማለበላችሁ ያሉት እነሱ ወደ እግዚአብሔር ጮሁ። ስለዚህ ወደ እግዚአብሔር ጮኸው ይላል አቤቱ እንደወደድህ አድርገሃልና እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደንበኛ ላይ እንዳታደርግ እንለምንሃለን። ጭራሽ ንጹህ ሰው እባክህ ምናልባት ባህር ላይ መጣላችን የአንተ ፍጥረት ሰው መጣላችን ግፍ አድርገህ እንዳትቆጥርብን። እንዴት አይነት ክርስትና ነው ባካችሁ! በእኛ ዘመን አሁን እንደዚህ ያለ እውነታችን ያትሽን በደል ትሸፍኛለሽ። ይሄ ነው ወይ? አንተ የባልንጀራህን በደል ትሸፍነዋለህ። ይሄ ነው ወይ? ጾሙ እንዲህ ነው። የእኛም አምላካችን እኮ እኛን ሊያለብሰን እሱ ቃሉ ተሰቀለ። ከዮናስ የሚበልጥ እዚህ ያለ የእኛ ስድብ እሱ ተሰደበ። ከዮናስ የሚበልጥ እዚህ ያለ እነሱ በለጡት። ጌታችን ክርስቶስ ግን ማንም አይበልጠው። እነሱ ለእሱ ተክተው ለመኑ፣ እሱ ለእኛ ተክቶ ለመነ። የሚያደርጉትን አያውቁምና ይቅር በላቸዋል። ከዮናስ የሚበልጥ እዚህ ያለ በጎቹን የሚጠብቅ እውነተኛ እረኛ በግ የሚጠብቅ አርዶ ሊበላ ወይ ሊሸጥ ነው። ከሌባ የሚጠብቀው ከእጅ የሚጠብቀው ለጥቅሙ ነው። እግዚአብሔር ግን እንኳን እኛን ሊበላ ስጋዬን ደሜን ጠጥቷል። ከዮናስ የሚበልጥ እዚህ አለ። በጣም ይገርም። እንደወደድክ አድርገሃልን እንለምንሃለን። ስለዚህ ሰው እንዳንጠፋ ነው። ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደምን በእኛ ላይ እንዳታደርግ እንለምንሃለን። ስድስተኛ ከዚህ ጾም እንማረው የመርከቧ መናወጥ አገልጋዮች ሳይሆኑ እኛ ነን ብሎ ማለት ነው።
ዮናስ ደስ አይል ምስክርነቱ ራሱ እኔ ነኝ አይደል? እኔን በጥሩ ይስተካከላል። ስለዚህ እንደዚህ እንበል አለቃው ናቸው ከምትል መጀመሪያ እኔ ነኝ። እኔ ከዚህ ጽዋ ማህበር ከወጣ ይስተካከላል። እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ሰላም ማጣት እኔ ነኝ። የዚህ ትዳር ማጣት እኔ ነኝ። ትውጣልኝ ሳይሆን አንተ እኔ ነኝ። በራስ ላይ ሲንፈድ ነነዌ ማለት ይሄ 3 ቀን ጾም ማለት ይሄ። ስለዚህ ራሳችንን በንስሐ እንጣል። በጣም ይገርማል። ዮናስ አልታዘዝ ሲል አሳ አንበሪ ታዘዘ። ምን ተከሰተ? ዮናስንም ወስደው ወደ ባህር ጣሉት። ባህሩ ከመናወጡ ጸጥ አለ። እግዚአብሔርን ዮናስን የሚውጥ ታላቅ አሳ አሰናዳ። ደስ ምህረቱ ብዛቱ የታባ አላለው። ጌታችን ሲሰቀል እኮ አልዛተም። እያንዳንድሽን ከሙታን ስነሳ አገኝሻለሁ አላለም። እኛ አሁን ከ3 ቀን በኋላ ከሙታን እንደምንነሳ አስበን የአዲስ አበባ ሕዝብ በሙሉ ቢሰቅለን እንደምንለው ነገርን ተቀየርክብኛል እንገናኛለን። አሁን እኮ ናት ነገ። እሱ ግን አልዛተም። ከዮናስ የሚበልጥ እዚህ ያለ አልዛተም። ለዚህ ነው ብዙዎቹ ምን ያደርጋል ነነዌ ብሉይ ኪዳን ነው። ጌታችን እኮ የጠቀሰ ቤተክርስቲያን ነው የምታሰናስለው። 3ቱ ቀን እኮ ቅዳሴ ያለ 3ቱ ቀን እኮ ስጋው ደግሞ አለ። የጾም ዓላማ የክርስቶስ ስጋ መቀበል ነው። የምግብ አድማ እኮ አይደለም። በጣም የሚገርመው እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳች። ምህረቱ ብዛት ባያሰናዳስ ተውጦ ይሞት ነበር። ግዴል አንተ ከፍለህ እንደገባው እኔ እከፍልልሃለሁ። አንተ በላይ በመርከብ ይርከው ነው ባህር ሰርጓጅ አለ። አይንዘ ባውሎ በወጀብ መካከል ምን አለው እሱ መንገድ አለ። ይሄን ደነቀ። አንተ ከፍለሃል እኔ በነፃ። እሱ እንዴት አሳን በሉስ ምግቡስ ምን ይተነፍሳል? እሱ ይጠብቃል። 7ኛ እግዚአብሔር ሲቀጣ እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት። ዮናስን ቀጣ። ምን አደረገው? ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ሳይ ጥልቅ ሲጥልህ ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚ ከሰው ዝቅ ሲያደርግ እግዚአብሔር እንድትመለስ ፈለገ። ከመርከበኞች እኮ ዝቅ አለ። አሳ አንበሪ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብተሃል። አዎ ግን ይሄን ያደረገው ለምህረት ነው። አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገር ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን ዘመን ካሰናከለ ስለዚህ ደስ ይላል። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግ ክርም ትመጥሽ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ ያት ዝቅ ሲል አቹ እግዚአብሔር የሚቀጣን እንድንመለስ ነው እንጂ እንድንጠፋ ፈልጎ አይደለም። እንዲህ ይላል መጽሐፍ ቅዱስ። ዮናስም በአሳው ሆድ ውስጥ ሆኖ ቢገርምኮ መሬት ላይ ያልጸለ ሰው ባለ እኛም እንዲህ ነን። ስንጣል ምሳሌ የሆነች ቀን ጨጓራችን እንዲህ ስታመሰል የታለ እግዚአብሔር ሆስፒታል እኮ ብንሄድ ሁላችን ሙላችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንት በኦክሲጅን እንዳለ ብታዩ ኖሮ፣ ስንት ሰው እኮ መራመድ አቅቶት እኮ በዊልቸር በሚል እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነው። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲህ እኮ አለ። ወደ እግዚአብሔር ጸለየ፣ እንዲህ አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩኛል። በምን ሳለሁ? በደስታ እኮ ነው። እኛ የፋሲካ ቀን እኮ የለንም። እኛ ጭፈራ ጋር ያለ ነው። እኛ የደስታ ቀን መች አለን? እኛ ስንታመም ነው። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸሎት ጊዜ የሚጠመቅ? ማን ነው ለንስሐ የሚገባ? ስንጣል በመከራ ያለ ወደ እግዚአብሔር ጮኩ። እውነት ነው። ወደ ትክክለኛ ቦታ ይችላል። እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኩኝ፣ ቃሌን አዳመጠ።
ቃል ያዳምጣል። አያችሁ እግዚአብሔር ሲቀጣን ዝቅ ሲያደርግ ከስር አሳምበር ያለሽ። አዎ ሄዷል እኮ ጓደኞች አብሮ የነበርኩ ተሻግሯል ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳምበር ውስጥ ያስገባ አይዞህ እንዳጠፋበት ወዶና እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሽሻ ቤት አትሂድ፣ ወደ መናፍቃን አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ፣ እሱ ይሰማል። እግዚአብሔር ስሙ የተመሰገነ ደስ ዝቅ ብሎ ቀምሰ እኛ ብለን እኮ የታባ አልሰማ ብለህ አልነበር? ዝቅ የሚያደርገን ለጥቅማቸው እንዲህ መሆኑ ይሰማዋል። በጣም የሚገርመው ነገር ከዚህ ትምህርት ምን ማለት ነው? እድሌ ነው አይደለም። ዮናስ የጣለው እድሉ ነው የራሱ ጥፋት። እንዲህ አይነት የሚል ሰው ነው። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነው። በቃ ተቀበዝባዥ አድርጎ ይፈል አትበል። እድልህ አይደለም፣ አንተ ነፃ ፈቃድ ነው። ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ አድርጎ የፈጠረው ሰው ነው። በቃ ሌላ መፍትሄም የለም። ጠንቋይ ቤትም አይደለም፣ መተኛም አይደለም፣ ጨፋሪም አይደለም። መፍትሄው ድህነት ከማዘንድ ነው ከእግዚአብሔር። እንዲህ ነው ያለው፣ ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾች በዙሪያ ነበሩ፣ ማዕበልና ሞገድህ ሁሉ በላይ አለፉ ይልና ምዕራፍ 2 ቁጥር 3 ላይ ትንቢት ዮናስ ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋለሁ። አመሰግናለሁ አለ። አይገርም እንዴ? ወድቆ እኮ ነው ያለው። አሳ አንበሪ ውስጥ እኮ ነው ያለው። አታይ አላለም። ምን አለ ትንሽ ይጥሉ ሲል ወደ ባህሩ ብድግ አድርገህ በነፋስ አትወረውር ነው አላለ። ታች ሆኖ አመሰገነ። ብዙዎቻችን ጸሎታችን ምሬት ነው ታውቃላችሁ፣ ወቀሳ አላህ አንተ ደግሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን ጋር እነሱን እዚህ አድረሰው ደግሞ እኮ እየሳቅን ከእነሱ ጋር እንዳለን አስመሳዮች በጸሎታችን እያማናቸው በእነሱ እየቀናን ግን ደግሞ እኮ ደስ ማለት ነው። ቅናት አለብን። በጣም የሚገርመው እኔ ግን በምስጋና ቃል እሰዋለሁ አለ። የተሳልኩትንም እከፍላለሁ። ድህነት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። በምስጋና ቃል እሰዋለሁ፣ አላማርርም። እድሌ ነው አልልም። እኔው ነኝ በደለኛው፣ እኔ ነኝ የሸፈትኩብህ። ጥፋቱ የኔ ነው። እኔ ነኝ የኮበለልኩት። ከጽዮን ነው ወይንማው እድሌ ነው ሳይሆን እኔ ነኝ የኔ አድሮ በሉሽ። አሁን ብዙ ሰው ራሱ መጣው በዚህ ምክንያት እኔ እድል ጠማማ ነኝ በቃ አትበል። አዎ ዝቅ ብለሃል እኮ አዎ ጥልቁ ገብተሃል። አዎ ትክክል ነው ጥልቁ ገብተሃል። ግን በምስጋና ቃል እሰዋለሁ ሲበል አመሰግናለሁ ነው። ዮናስ እኮ ጩኸት ልመና አድረን ብቻ እኮ አለ እሰዋለሁ። በምስጋና ቃል ነው እሰዋለሁ። የምስጋና መስዋዕት አቀ አመሰግናለሁ። እንደኔማ ቢሆን ኖሮ ባህር ውስጥ ጠልቆ መሞት ነበረ። አንተ ግን ስለምትወደኝ አምላኬ የአሳ አንበሪ ያዘጋጀኝ፣ ስለዚህ አመሰግናለሁ። እውነት እኮ እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ ነበር። ደረጃችን እዚህ ነበር። እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን። እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ሲያል ምን ያሰራው በደል አለ? ምን ያሰራው ክፋት? ኢትዮጵያን ለማዳከም፣ ኢትዮጵያን ለማፍረስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ? ማን ነው ግን የጠበቃት? እግዚአብሔር እኮ። የእኛ ጸሎት መስሏችሁ? የደጋጎቹ ጸሎት እኮ ሰምቶ ልክ ይጸልይ በምስጋና ቃል እሰዋለሁ አለ። አላማርም። እድሬው ላማካኝም አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ። እንዲህ ቢል ሰው የለም። ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ እግዚአብሔር ግን የምር ግን መሐሪ ነው ይዟል። ጥልቅ ውስጥ ገብቶ ምን ይጸልያል? ነነዌ እንዲኖች ማለት ያለባችሁ ስትጸልዩ ስናስቀድስ እርሱ ግን አለ እኔ ግን አለ በምስጋና ቃል እሰዋለሁ፣ ስለቴን እፈጽማለሁ። ደህንነት ከእግዚአብሔር ዘንድ ነው። የመዳን ምንጩ እሱ ነው። የተከበረታችን ነው የመዳን ምንጭ እግዚአብሔር። ቅዱሳን ቢያድኑ፣ ቅዱሳን መላእክት ቢያድኑ የመዳን ምንጩ እሱ ነው። እሱ አብሮ እሱ ፈቅዶ ነው።
እቺ ከጸለየ በኋላ እግዚአብሔር ማረገ ቁጥር 10 ቁጥር 9 ላይ ምን ብሎ ጸለየ? እኔ ግን በምስጋና ቃል እሰዋለሁ የተሳልኩትንም እከፍላለሁ። ያ ማለት አንተ እንዳልከኝ አደርጋለሁ። ያ ብቻ አይደለም ደህንነት ከእግዚአብሔር ዘንድ ነው ካለ በኋላ ቁጥር 10 ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 10 እግዚአብሔርን አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ማን አዘዘ? ማን አዘዘ? ማንን? አሳው። አሳው አይ ውጭ አስቀራለሁ አለ። አይታ ዝቅ ካልክ በኋላ እግዚአብሔር አምላክ ወጣ ሲል ያ ዝቅታ ያ የተሳለቀብህ ሰው አይችልም። እሱ ብቻ ከዛ ከወደቀበት በቸርነቱ ያወጣላችሁ። ዛሬ ብዙ ጥልቅ የወደቀበት ነገር አለ። ዝሙቱ፣ ግብረ አውራሩ፣ ጭፈራው፣ ሐሜቱ፣ ዘረኝት በጣም ጥልቅ ውስጥ ነው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ እሑድ ቀን ከሚጸሎት አንዱ ይሄ ነው። ጸሎተ ዮናስ ነቢያት ደህንነት እግዚአብሔር ዘንድ ነው። ምስጋና ቃል ሰዋል እግዚአብሔር አዘ ከጥልቁ አወጣ። አይ እግዚአብሔር ነው የሚፈልግ ይሄ የት ነበር ካይሉ በንስሐ ብቻ ተመለስ። ዝቅ ሲያደርገው አመሰገነ ይገባኛል። በጸሎት ላይ ታስገባለች። አምላኬ እግዚአብሔር በድያለሁ ይቅር እንድለጸለይ አንድም እኮ ነው። እባክህ እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ። አሳዝኛለሁ ከአፋችን አትወጣ። አመሰግናለሁ ዝቅ ባለ ቦታ ስፍራው ከጥልቁ ስታወጣ አይነኮ ማመሰግን እኮ አለ ካልኩሌት አድርጎ እኮ አለ። በምስጋና ቃል እሰዋልሃለሁ። ሌላው ከዮናስ ምን እንማራለን? እግዚአብሔር ብዙ አገልጋዮች እያሉት ዮናስን ዳግመኛ መላኩ ለዮናስ ያለው ፍቅር ያሳያል። እንዲህ ያለ መጽሐፍ ቅዱስ የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለምን አይተውም ነበር? በሉ ዳግመኛ እየመጣ ነው። ክርስቲያኖች የዛሬ ዓመት ነው ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን ያን ጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎ እግዚአብሔር በልታና መስገን ውስጥ ለጾም ስለደረሰ ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል። ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያለቆረኛው ዛሬ ሞተዋል። አንተ ግን ይሄን ነው ወይ ጾም ለዚህ ዓመት አደረሰ አይገርም? እንደ ጠፋት እኮ ጠፍተህ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞት አይቀር ቅዳሴው ጉባኤው አይተርጎም። አንቺ ስለምጠሽ አይቀር ስለቀረሽ አይቀር። የእግዚአብሔር ብራቶች ሁለተኛ ጊዜ መጣ። ማን ፈልጎ? ለዮናስ ያለው ፍቅር። ከዚህ የበለጠ ግን እግዚአብሔር አምላክ ራሱን አሳልፎ ሰጠ። ነፍሱ ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለው። ከዮናስ ይበልጥ እዚያ እኔ ልሙት የሚል አምላክ አለ። የሚሰዋልን አምላክ አለ። የሞትን አምላክ አለ። ዳግመኛ ፈለገው አይደል? በቃ ፈልጌ ነበረ እኔ የፈለኩት ልክህን ላስገባ ነበር አይደል? በባህር ላይ ያናወጥኩት የአሳን በር የሚያዘጋጅ ልክህን ለማስገባት ነበር። ይሄን ካመንክ ደህና ሁን፣ ነብይ ይፈልጋል አላለ። ዳግመኛ የእግዚአብሔር ቃል ወደ ማን መጣ? ወደ ዮናስ። አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። የዛሬ ዓመት እኮ በድልሃል። ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ተፈለገን አይደል? ስንት ሰዎች እኮ አሉ ነነዌ አሁን መጾም ፈልገው መድኃኒት የሚወጡ ግን መጾማቸው ሰዎች አታውቋቸው። አይ አንተ መጾም አትችልም፣ በየቀኑ ወተት መውሰድ አለብህ ተብለው እኮ ይህን ጾም ካልተፈቀደላቸው ሰዎች እኮ። ለእኛ ግን ማን ፈቀደ? ሁላችን መስኮ ማን ፈቀደ? ስለተገባን አይደል?
ጻድቅ ስለሆነና ሁለተኛ ጊዜ መጣ። ዳግመኛ መጣ። የባለፈው እኮ አረሳው ትመለሳለህ ብሎ እኮ አጠፊብኝ ብሎ እኮ ዳግመኛ ሁለተኛ ጊዜ መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነዌ ሂድ፣ የምነግርህን ስበክ፣ ስብከት ስበክላት። ተነስ ሂድ። ዳግመኛ ሁለተኛ ጊዜ መጣ። ታውቃላችሁ በየትኛው አገሮች ውስጥ እግዚአብሔር አምላክ አንድ ሰው ብቻ ኖሮትም አያውቅም። ትዝ ይላችኋል ኤልያስ የተናገረው እኔ ብቻዬን ነኝ ግደለኝ ሲለው እንዲህ እኮ ነው ያለው፣ እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩ ሁሉ በአፋቸው ያልሳሙትን ሁሉ 7000 አለኝ አለ። አንደኛ ነገሥት ምዕራፍ 19 ቁጥር 18። ኤልያስ ብቻዬን ነኝ ሲል ኧረ እባክህ ብቻ ነው። ኤልዛቤል እኮ አሳደደችኝ፣ ይሄውና አካብ መከራ ደረሱብኝ፣ ይሄው እግዚአብሔር ለአንተ ብዬ አንተን እንዲያመልኩ በዓል የተባለ ጣዖት እንዳያመልኩ፣ በዓል ማለት የበዓላት ሳይሆን በዓል የሚባል ጣዖት እሱን እንዳያመልኩ እየቆምኩኝ እኔ እኮ ብቻዬን ነኝ አለ። ኧረ አንተ አይደለም አንተ ማታውቃቸው 7000 አሉ። ዮናስ ቢያንስ እንደ ዮናስ አሉት 7000። እንዳትከራከሩት። እዚህ ጋር ዘማርያም ቢቀር 7000 ዘማርያም ማለት ለጥቅሜ ነው ማገለግለው። ወልደ ማርያም ብትቀር 7000 ወልደ ማርያም አሉት። ጉባኤ አንተ ስለመጣህ ለሚደምቀው አንቺ ስለመጣሽ አይደለም። ወለተ ማርያም 7000 አሉ። ግን ዳግመኛ ግን ይጠራናል። አሁንም ግን ኑ ይላል። እንዴት አይነት የፍቅር አምላክ ነው እናምነው ክርስቲያኖች። እያመጽንበት እንደማንሆነው እያወቀ ዳግመኛ ደግሞ ይመጣል። እቺ ጾም እስቲ ጾሙ። የባለፈው ዓመት እንኳን በዚህ ነበር የጾም። እስቲ አሁን ተጠቀምበት። እንደው ለንስሐ ይሆን ለስጋው ደግሞ ያበቃ ይሆን? እንደው ትመለስበት ይሆን? እስቲ ልጨምር እቺን ዓመት እስቲ ለአብይ ጾሙ ላድርስ። እስቲ የዛሬ ዓመት አብይ ጾም እንኳን ጾምኩኝ ያትበለ እንደ ሁለተኛ ከተጠቀመ። አስረኛ ህዝብና መንግስት እሺ ብለው አባቶችን መምህራንን መስማቱ ሀገርን ያድናል። ሄዶ ሰበከ። ምን ተከሰተ? የነነዌ ሰዎች እግዚአብሔርን አመኑ። እስቲ ሁላችሁ እንደው የነነዌ ሰዎች በሉ፣ የነነዌ ሰዎች በሉ፣ የነነዌ ሰዎች እግዚአብሔርን አመኑ። ማን አመኑ? እግዚአብሔርን። ለጾም አዋጅ ነገረችው። በእምነት የሆነ ጾም። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። አንዳንድ መናፍቃን ያነሱት እኛ ጾም ያስፈልጋል፣ ስለት ያስፈልጋል፣ ስለት እምነት ያስፈልግም እንግዲህ ያለን ይመስላቸው አይደለም። በደንብ መጽሐፉ ሳሙ። የነነዌ ሰዎች እግዚአብሔር አመኑ ይልና ከዛስ ለጾም አዋጅ ነገሩ። መጀመሪያ በእግዚአብሔር በእምነት የሆነ ጾም፣ ከዚህ ጾም ማገኘው በረከት አለ ብሎ አምኖ መጾም። እኛ ቤተክርስቲያን እምነት ብቻ ትምህርት የለም። ኑፋቄ በእግዚአብሔር የታመነ ጾም፣ በእግዚአብሔር የታመነ ቅዳሴ፣ በእግዚአብሔር የታመነ ጸሎት፣ በእግዚአብሔር የታመነ ሱባኤ። ይሄ ያድናል። ያለ እምነት እግዚአብሔር ደስ ማሰኘት ይሰራል። ከዛስ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉስ ደረሰ። ወደ ንጉስ ወደ ሀገር መሪ ምን አደረገ? ይሄ የሃይማኖተኞች ነው ያለው። የሚገርም የሀገር መሪ ነው ያላቸው። እርሱም ከዙፋኑ ተነስቶ ማን ንጉሱ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ። ማንም ሰምቶ መምህራን ነብዩን ሰምቶ ሀገርም እንዲህ ናት። ሊቃነ ጳጳሳትን የምትሰማ ሀገር፣ አባቶችን የሚሰማ ሀገር በረከት ያወርዳል። ይኸው ንጉሱ ምን አገባኝ አለ። አንተ የተላከው ከእግዚአብሔር ዘንድ ነው። ንስሐ ግቡ የተባልከው ለህዝቡ ነው። እኔ ሀገር መሪ ነኝ። በምቾት ቦታ ነው ያለው። ጠጁን ጎነጫለሁ፣ ጮማውን ቆርጣለሁ። ምን አገባኝ አላለም። አመድ ላይ ተቀመጠ። እንዴት ደስ ይላል! መምህራንን የሚሰማ ሰባኪያን የሚሰማ አባቶችን የሚሰማ መሪ። በጣም የሚገርመው ህዝቡና እኮ መሪ ብቻ ነው የሚጾመው። ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅም አስነገረ። በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ። እንዲህ ማለት ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣
አይሰማሩ፣ ውሃም አይጠጡ። ጭራሽ እንስሳው ጾሙ። በሉ ለነዌ ጾም እንስሳ ጠባያችንን ይጾም። የ30 ሴት ጋር የሚያረግጥ እንስሳ ጠባይ እሱም ይጾማል። ዘም እዚህ የሚያስረግጠን የለም። አንዷ ላይ ማያቆመን እንስሳ ጠባይ እኮ አለብን። እንስሶችም እኮ ጾሙ። ብዙ እንስሳ ጠባይ የለብን። ከውሻ እንኳን የባስንበት ዘመን አይደለም ይሄ። ኧረ እሱ አግብቷል 5 ልጆች፣ ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም። ያን ቤተክርስቲያን ሰው ኧረ እሷ ፍቅረኛ አላት ሌላም ጓደኛ ተሰፈረና የሚባል ሰው የለም። እንስሳ ጠባያችን እስቲ ይሄን ይጾሙ። ንጉሱን ጾመ፣ ህዝቡን ጾመ፣ እንስሳትም ጭምር ጾሙ እኮ። እኛ መቼ ነው እንስሳ ጠባያችን ጾመው? ባልንጀራ የሚያስጠላ፣ ሰው የሚያስጠላ፣ ቤተሰብ የሚያስጠላ፣ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾሙ? 11ኛ ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፍቃድ የተመሰረተ ድነት ያለብን። እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያደረገው፣ የሚወሰነው በእኛ። አንዳንድ ሰዎች ብለዋል እግዚአብሔር የ40 ቀን ዕድሜ ነው አይደለም። ነነዌን ሊያጠፋት ካሰበ ለምን ዮናስን ይልከዋል? ማን ይከለክለዋል? ከልካይ ያለው እግዚአብሔር አምላክ፣ ከሳሽ ያለው እግዚአብሔር አምላክ። ማንን ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር አምላክ? እኛ ትጠፋለች ሳለ እኮ አላጠፋም። ለምን ንስሐ ገባ? የሚወሰነው በእኛ ተግባር ነው። እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል። እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እኛ እንዳንጠፋ ንጉሡ እኮ ነው የሚለው፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ምን ማለት ነው? እንደው ይራራልን እንደሆነ ማለት ነው። ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እስኪ እንዲህ በሉት ኢትዮጵያ ሁላችን ሀገራችን እያየችሁት ነው። ኑሮ ውድነቱን እያየን ነው። ትዳሩን እያየነው ነው። ቤተክርስቲያን እያየናት ነው። ምኑ ጋር ጠጥ የሚል ሰላም ያለው ምን ጥሩ ዜና እንሰማለን? አባቱን ገደለ ነው ዜና። ህፃናት ተደፈሩ ነው ዜና። ታክተ የተወሰደች ልጅ ሞተች ነው ዜና። ያለ ዜናቸው ህፃናት የታገቱ ብር የጠየቅ አይደለ? ሰው የሞት አይደለ? ይሄ ሁሉ አይደለ? ምን አሉ? ምናልባት ንስሐ ከልባችን እንግባለን። ምናልባት እግዚአብሔር በምሕረቱ ዓይኖቹ ይመለከት ይሆን አሉ። ሌላ መጽሐፍ ቅዱስ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። ምናቸውን አየ? ምናቸውን አየ? ስራችን ነው ያደረገ። ቸርነቱ አለ። አዎ የእግዚአብሔር ጸጋው አለ። አዎ ምን ያገ ስራቸውን አየ። ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ያልቃል። ከክፋት መንገዳቸው እንደተመለሱ ስራቸውን አየ። ሚያሱ እውነቴን ነው የምላችሁ። በዚህ 3 ቀን ጾም ሁላችንም ከልብ ከጾም የቤተክርስቲያን የትዳርን የሀገርን ችግራችን ይቀረፍ። በቃ እነዚህ ያሉ አንጓዎች ቤተክርስቲያን ስንመራ ሰላም ካገኘ፣ ስንንቀሳቀስ ሀገራችን ሰላም ከሆነች፣ ቤትም ስንገባ ትዳራችን ላጤነታ ሰላም ከሆነ ምንድን ሌላ የምፈልገው? ያለው እየተናገ ያለ አየ። ምን አደረገ? ማየት ብቻ አደረገ። እግዚአብሔር እንዲህ አለ፣ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን። እግዚአብሔር ይህን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም እየጾማችሁ ከልብ ስለ ጾማችሁ አላደርጉም ይበለን እግዚአብሔር አምላክ። አዎ ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረ። ትዳርህን በጥብጠው ነበር። የቤተሰብ ችግር ምክንያት ነበር። መዓት ላመጣ ነበር። አላደርጉም ይበለን። አሁንም እሱ አላደርጉም ካላለን ከባድ ነው። ክርስቲያኖች አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡ ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቸርነቱ
በቃችሁ ይበለኛ። ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ ፈልግ የጾሙ ግብ ይሄ ነው። ወጣት ነበር ካው ትሰክር ነበር ትዘሙት ነበር። እቺን ነነነው የጾሙ ከልብ ስለ ጾም በንስሐ ስላደረከው ስጋው ደግሞ ስለተቀበል አላደርገውም ይበለን እግዚአብሔር አምላክ። ትቼዋለሁ ይበለን። ይሄን ከመናወጥ አረጋግጬዋለሁ ይበለን። የመጨረሻው እግዚአብሔርን ደስ የሚሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሀሳብ እግዚአብሔር እንዲሰራ ፈልጋለን። እንዲህ ይላል፣ እግዚአብሔር ተጸጽቶ ማራቸው። ዮናስ ምን ሆነ? ይህን ዮናስን ከቶ ደስ አላሰኘው። አይደል? ሰው ስለዳነ እንዲህ አይነት ሰዎች ይኖራሉ እኮ የጠፋው ቤተሰብ ውስጥ ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲባል ይሄን እኮ የሚቀረሱ እኮ አለ እኛ ውስጥ ለዚህ ወንጌል አገልግሎት እኮ ከፋት ነው እሱ ቆጣ ምን ሆነው ነው እንትን ሰው ተቀጣው። እግዚአብሔር አምላክ ኃይል ቦናችን ያብራል። ድቃይም እንደሚቀረስ ደስተኛ የማይሆን ሰው አለ። ከውጭ እኮ አይደለም ከውስጥ እንዴ ህዝቡን ስለማረ ዮናስ ምን ሆነ ነበረበት? ደስተኛ ከፋው። ግን እሱ ምን አለ? እርሱም ተቆጣ ይላል። ቢገርመው እኮ ደስ አለም በቀኝ ነው ጨቋር ተቆጣ ማለት እግዚአብሔር ላይ ምን አለ? ወደ እግዚአብሔርም ጸለየ። ጭራሽ ጸሎት አቀረበ። አቤቱ እለምንሃለሁ በሀገሬ ሳለሁ የተናገርኩት ያልነበረ አንተ እኮ መሀይና አውቃለሁ። ይኸው በሶስት ቀን ጠፋለች አላጠፋትም። አየናው ነብይ አስተስባልከ ይሄን አስወሽኝ አንተ ቸር ይቅር ባይ ታጋሽ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ለዚህ ነው ወደ ተስስኩኝ የቆለልኩት። ትክክል ነበርኩኝ። አንተ በጥቅስ የሚያዋዛ ሰው አለ። አቃለው እግዚአብሔር ቸር ነው ይሰው፣ አቃለው ምሕረቱ የበዛ ነው፣ አቃለው ታጋሽ ነው ይሰው። ዮናስ ያባለከ የማክበር ይወጣል። እግዚአብሔር ስለወሰንክ ማጥፋት ነበር። በሶስት ቀን ነው ይጠፋል ብላል። ማጥፋት ነበረበት። ይሄው አልጠፋችም፣ አዳንካቸው። አይ ምሕረት እኮ የበዛ ነው ካቃለው። ከዛ ምን አለው? አቤቱ አሁንም ከህይወት ሞት ይሻለኛል፣ እባክህ ከኔ ህይወት ነፍሴን ውሰድና ግደለኝ። እንደዚህ አይነት ሰዎች አለ ዛሬ። በቃ የራሳችን ክብር ብቻ የምናስቀድም እግዚአብሔር እኛ ባወጣለት መስመር እንዲራመድ የምንፈልግ ሰዎች አሉ። እንዳትሳቱ ክርስቲያኖች። ለምን ማራት አትበሉ? ምሕረት ስለሚገባት። ለምን አዳነው አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደል? ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየህ ነብይ ነኝ አሁን ሰው ያይኛል መንገድ ላይ ሲያይ ይሄ በሶስት ቀን ነው የተገላበጠ መተገላበጠች ወደ ሳገተ ተመለሳለ ይሉኛል። ክብሩን ያስቀደመው በሉ ክብራችን ይጣል። አንድ በሰው አለ ክብሬና ክብራችን ማለት ዘር እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ ይመጣ እኮ እዚህ ያለ ክብሬን ነካችሁ ይቻላል። ራሱን ዝቅ አደረገ። ለመስቀል ሞት እንኳን የታዘበ ከዮናስ የሚበልጥ እዚህ ያለ ክብሬን ነካችሁኝ። አምላክ ሆኜ እንዴት ምራቅ ይተፋብኛል፣ እንዴት ጎኔ ወጋን ያላለ አምላክ ከዚህ አለ ከዚህ ቤት ከዮናስ የሚበልጥ እዚህ አለ አይደል? በዚህ አጋጣሚ ጌታችን በወንጌል ምን ነገረ? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀ። እናንተ አይሁድ፣ እናንተ ክርስቲያኖች ክርስቶስ በሥጋ ተገልጦ እንኳን ሰብከዋችሁ አትሰሙም እንዴ ብለው እነሱን ያይፈርዳል። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማላጅ ፍርድም አለ ማለት ነው። ነነዌ ሰዎች ናቸው። እናንተ የኢትዮጵያ ሰዎች፣ እናንተ የአዲስ አበባ ሰዎች፣ እኛ እንኳን ብሉይ ኪዳን ዘመን የነበሩ ሰዎች ክርስቶስ በሥጋ ሳይገለጥ ዓመተ ፍዳ ዓመተ ቁርበት አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን
በ3 ቀን ንስሐ ገባ። የዛለም ምሕረት እንኳን ለሚያገኙት ከቁጣው ዳኑ። እናንተ ግን ከቁጣ የሚያድናችሁ ከዛለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምን ንስሐ ገባችሁ? እኛ ላይ ፈርዳሉ አይደል? በሉ ከዮናስ የሚበልጥ እዚህ ያለ በዮናስ ስብከት ሰው ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምኖ ንስሐ የማይገባ ስጋውን የማይቀበል ምን አይነቱ ሰው? እኛ እኮ 3 ቀን ጾምን፣ 3 ቀን ስጋው ደግሞ አልተቀበሉም። እሱ ስጋው ደግሞ የሚባል ነገር የለም በዘመናቸው። እኛ እኮ አለን ነው ሰፍ ይላል መሰላችሁ። እናንተ ኢትዮጵያ የአየር ጤና ክርስቲያኖች ወይ እኛ እንኳን በዘመነ ፍዳ ሆነ ጾም ጸሎት ማቅለብሰን አመደሰን ጸለይ። እናንተ ግን ምትድሩ በስጋው ደግሞ እያላችሁ ለምን ስጋው ደግሞ አልተቀበላችሁ? ይፈርዳል። እግዚአብሔር አምላክ ከፍርዱላችሁ ይጠብቃል። በእውነት ይፈርዳል። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጡር ተሰበክና እናንተ ግን በፈጣሪ የተሰበካችሁት። ወርዶ በከርሱ ተወልዶ ለእናንተ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ ተመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለ እኮ በብዙ ካህናት በብዙ መምህራን ትጠፋላችሁ ተብላችሁ እንኳን 3 ቀን እንኳን ስትቀሰጠን እግዚአብሔር ነበር። ከፍላይታችን አሁን ከ15 ቀን በኋላ አብይ ጾም ይገባል። ተዘጋጅተንበት እነሱ 3 ቀን ብቻ 3 ቀን በዚህ ቀነ ገደብ ውስጥ ካልገቡ ትጠፋ ነበር። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነ? ቤተክርስቲያን ማገልገል ከጀመርን ጉባኤ መካተል ከጀመርን ኦርቶዶክሳዊ ክርስቲያን ሆነን ቤተክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾምን? የነነዌ ሰዎች በፍርድ ቀን ተነስተው ይፈርዳሉ። እነሱስ በዮናስ ስብከት አምነው፣ እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱበት። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው ደግሞ እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ተሰብከን፣ በነቢዩ ተሰብከን፣ በፍጡር ተሰብከን ምን ሆናችሁ ነው ይህንን ድግስ አልበላም ያላችሁት? ከዮናስ የሚበልጥ እዚህ ያለ የሁላችን መጨረሻ ያሳምርልን። ሁላችን እነ ማህተባችን ለክብር ሞት ያብቃል። ከዮናስ የሚበልጥ እዚህ ያለ። ወስብሐት ለእግዚአብሔር። ያስተማረን መከረን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለመከሩን ለመምህራችን ለመምህር ዘማርያም ዘለቀ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቃለ